ኃይሉ አልቻየ ይባላለው ከድሬዳዋ ነው የመጣሁት። ያለኝ ምስክርነት 2009 ነው የሚጀምረውና ክርክር ነበረኝ። በቤተ ክርስቲያን እያገለገልኩ በመሰረተ ክርስቶስ ቤተ ክርስቲያን ነው ማገለግለው የነበረው በወቅቱና ለአገልግሎት ቀብር በያን የሚባል አካባቢ ከጅጅጋ ወደ 58 ኪሎ ሜትር ርቆ ባለ ቦታ ነበር ያለሁት። ኮንፈረንስ በመከላከያ ክርስቲያን ሰራተኞች ህብረት ተዘጋጅቶ እዛ ኮንፈረንሱን እያገለገልን ነው እና ከመጡ አገልጋዮች ጋር ስለ እስራኤል አንስተው ክርክር ጀምረናል። እንዲህ ነው እንዲያ ነው ስሉ ትላልቅ አባቶች ናቸው፣ ተጋብዘው የመጡ ናቸው። እኔ ደግሞ እዛ አገልጋይ ሆኜ የተቀመጥኩ ሰው ነኝና ተጨቃጨቅን። እንዲህ አይነት ምልክት እኔ በአይኔ ያላየሁትም በሚዲያ እየታየ ሰው እየተፈወሰ ሐሰተኛ ነው ስትሉ ማፈር አለባችሁ። በእግዚአብሔር ቃል ባይኖር አው እውነት ነው፣ ግን ያለው ነው የተገለጠው። በእኔ ዘመን ይሄ ተገልጦ ማየት ለኔ አንድ ነገር ነው ብዬ አባቶችን ተከራከርኳቸውና ወጣው። ከተወሰነ ጊዜ በኋላ ቀጥታ ሰማይ ተከፍቶ ማየት ጀመርኩና ያየሁት ነገር ህልም ነው የመሰለኝ። ለካ ህልም አይደለም። እንደዛ አይነት ነገር አይቼ ስለማላውቅ እና ራእይ ነበር። ያንን ራእይ ጽፌ ያዝኩ። እንደገናም ደግሞ ከእግዚአብሔር ጋር ተከራከርኩ። አልጨረስኩም ህልሙን ብዬ በድጋሜ ተመልሼ ተኛው። አሁንም ሁለተኛ ዙር አየሁት። መጨረሻውን ሳላይ ነው ያለቀብኝ ብዬ አሁንም ሶስተኛ ዙር ተኛው። አሁንም በድጋሜ አየሁት። የጻፍኩትን ነገር ይዤ በእግዚአብሔር ፊት ሐዋርያው እየተናገረ ነበረ። 2010 ሳይገባ በዚህ ጥቂት ቀናት ውስጥ እጅግ በጣም ጆሮ ጭው የሚያደርግ ነገር በምድር ተዋል ይሆናል ብሎ ሚዲያ ላይ ነው የሰማሁት። የዛኔ ነው ቀብር በያን ነኝ ያለሁት። አጉሜ 3 ሆነ። በኋላ ነገሩ ሆኖ ተገለጠ። የእግዚአብሔር ሰው መሆኑን በትክክል ለማረጋገጥ ፌስ ቱ ፌስ መገናኘት አለብኝ። እንዲሁም ደግሞ የተገለጠልኝ የጻፍኩት ነገር እውነት ከሆነ በሱ በኩል እግዚአብሔር ይናገረኝ ብዬ እዚህ መጣ 2011 እና እግዚአብሔር ተናገረ። የተናገረኝን ነገር ደግሞ በተጨባጭ አሁን አካል ለብሶ ቤተ ክርስቲያን ተክዬ ያገለገልኩ ነው ያለሁት። ከዛ ባሻገር የመጀመሪያ ልጄ አሁን 16 ዓመቱ ነው። ያኔ ልጄ ስመጣ 11 ዓመቱ ነው። ከተወለደበት እስከዛ እስከ 11 ዓመቱ ድረስ በተወለደ በ12 ቀኑ ነው የተገረዘው። ከዛ ብልቱ ጠፋ። አላፍርም ልጁን እንኳን ይዤ ለመምጣት አሁን በእድሜ ከፍ ስላለ ስላፈረብኝ ነው ትቼ የመጣሁት እና ብልቱ የለም። እድሜው 11 ሆኗል። የሱ ታናሽ እንኳን ተወልዶ አካሉ አለ። እጅግ በጣም ትልቅ ጥያቄ ነው። አንደኛ ጥያቄ እሱን አድርጌ ያስኩት። እዚህ መጣን። አፖስትል እንዲህ አለ፣ በእውነት ይሄንን ነገር እኔ ከእግዚአብሔር በቀጥታ አልሰማሁም፣ ቢሆንም ግን በአንተ በት ይሄ አይሆንም አለ። አረ ኢየሱስ ጌታ ነው። ባለሙያ ተጠይቆ በዛን ወቅት ዶክተር እዚህ መሃላችን ነበርና 2011 እንዲህ አይነት ነገር ዶክተር ይከሰታል ወይ በሙያችሁ ታውቃላችሁ ወይ ተብሎ ሲጠየቅ እንኳን ከ101 አልፎ አልፎ ይከሰታል ስል ይሄ አልፎ አልፎ የሚከሰት ክስተት በአንተ በት አይሆንም አለ። ኢየሱስ ጌታ ነው። እና 2 ጊዜ መጥቼ ነው አፖስትልን አጥቼ የተመለስኩት። ከዚህ ፊት 22 ጎላጎል ባለው ቸርች እና ሙሉ በሙሉ አካሉ ሙሉ ሰው ሆኖ ይሄንን ነገር የምሰማ ከዚህ ፊት በሚዲያ ላይ ሲጸለይ የሰሙ በርካታ ሰዎች ከተለያየ ቦታ ደውለውልኛል። ዛሬ እኔም እናንተም በእግዚአብሔር ፊት የኔን ምስጋና የቤተን ደስታ ተካፈሉ። እግዚአብሔር መልካም አድርጎልኛል እና ይሄ ሆኖልኛል። ሁለተኛ ምስክርነት አለኝ። ክብር ለኢየሱስ ይሁን። ለጌታ ክብር ይጨበጨባል። የሌለን ነገር ካለ መኖር ወደ መኖር የሚያመጣ እርሱ የናዝሬቱ ኢየሱስ ነው። ማለትም የሌለን ነገር ነው እግዚአብሔር በተአምራት የፈጠረው። ምናልባት ይሄ ለሳይንሱ ዕውቀት ትንሽ የማይገባ ነገር ነው። በሳይንሱ ምን ያህል ይላል? ከ101% እንደዚህ አይነት ክስተቶች ይከሰታሉ። ይሄ ሐኪሞች ጥናት ነው። በዛ ሁኔታ ውስጥ ግን ሳይረበሽ ለሰው የማይቻል ለእግዚአብሔር ይቻላል ብሎ ያንን ብላቴና ነው ወደዚህ ቦታ ይዞ የመጣው። ለስንት ዓመት ነበር በዚህ ምንም አይነት
ያልነበረው 11 ዓመት ለ11 ዓመት ለ11 ዓመት ሐዋርያው ሃሌሉያ እስቲ አሜን አሜን። በእኛ ቸርች የቆዩ ሰዎች ያስታውሳሉ። በሰዓቱ ልጁ ወንድ እንዳይባል ሴት እንዳይባል አይደለም። ወንድ ብልት አለ ግን አንድ ሰው አይደለም። የለም እኮ ነው የሚላችሁ። ልክ ነኝ? እውነት ነው። የለም እንጂ እኮ አንድ ሰው አይደለም። ለአባት ይከብዳል። ሴት አይባልም፣ ወንድ አይባልም። የልጄ ሰላሙ ተመልሶ ሌላ ምን ነበረሽ ወንድም? ሃሌሉያ አሜን። ሌላው ደግሞ ኮንስትራክሽን ውስጥ ይሰራ ነበረ። ኮንትራክተር ነበርኩ ለረጅም ዓመታት እና እዛ ስራ ላይ በሂደት ኪሳራ ገጠመኝ። መጨረሻ ላይ የገጠመኝን 245 ሺህ ብር ነበረ ጥሬ እንዲከፍል ከኔ የሚጠበቀው። እኔ ደግሞ በእውነት በወቅቱ 2 ብር ከ50 ኪሴ ውስጥ የለም። ቤተሰብ እየመራው እና እዚህ ቦታ መጣው። በጉዳዩ ላይ ፕሮፌት ቃል ሲያወጣ እንዲህ አለ፣ ዕዳ ተከፍሏል አለ። ጌታ የተባረከ ይሁን። ዕዳ ተከፍሏል ስል 2011 ነው። ልክ 2012 ደግሞ ኮሮና መጣ። መንግስት አዋጅ ሲያወጣ ዕዳቸው ይሰረዝ የሚል። አረ ኢየሱስ ጌታ ነው። በየወሩ እየተደወለ ከገቢዎች መተህ ካልከፈልክ ቤትን ሽጠን ነው የመንግስትን ዕዳ ምን ከፍለው። በየወሩ እየተደወለ እንደዛ ነበር የሚባለው። ታህሳስ ወር ነው 2012 ቀጥታ ተደውሎ ኃይሉ አልቻየኔ ነኛው አልኩት። ከገቢዎች ነው የምንደውለው። እሺ ዕዳ ተሰርዟል፣ ነገ ጠዋት መተህ ሰርቲፊኬትን እንድትወስዳለህ። ለጌታ ክብር ይጨበጨባል። ሐዋርያው እንደተናገረው እንደዛው እንዳንደበቱ ቃል ዕዳው ተከፍሏል። ለጌታ ክብር ይጨበጨባል። ክብር ለእግዚአብሔር ይሁን። እኔ የመጣሁት ከምዕራብ ሸዋ ከግንደ በረት ወረዳ ነው። ስሜ አብዲስ አላታ እባላለሁ። ባለፈው ዛሬ 2 ዓመት 22 ቸርች በነበረ ጊዜ መጥቼ ነበረ። እዛን ጊዜ ዛሬ እንደተባለ ስልክ አውጡ ተባለ። እኔ በወቅቱ ስልክ አላወጣውም። ሌሎች ሲያወጡ ለምትወዱ ሰዎች ለ3 ሰዎች ስልክ ደውሉና እስከ ዛሬ 10 ቀን መሃል አዲስ ነገር ይሆንላቸዋል ብላችሁ ደውሉ ተባለ። እኔም ወዲያውኑ ስልኬን አወጣውና ለልጆቼ ደወልኩ። አንደኛው ልጄ አካውንቲንግ ተምሮ ስራ አላገኘም። ሁለተኛ ልጄ ደግሞ ሐኪም ተምራ ከዩኒቨርሲቲ እሷም ስራ አላገኘችም። ሶስተኛ ልጄ ደግሞ ሲቪል ኢንጂነሪንግ ተምሮ ዲዛይን ላይ ነው፣ ስራ አላገኘም። እና በዚህ መካከል እንደዛ ሲባል እኔ የመጣሁት በ16 ቀን ነው። አንደኛ ልጄ በ23 ሲኦሲ ተፈትና ሲኦሲ አለፈች። ሁለተኛ ልጄ ደግሞ ይወዳደራል፣ በአካውንቲንግ የተመረቀ ስራ አያገኝም፣ አይጠሩትም። አግኝተሃል ይባላል ግን አይመጣም ወይም አይጠሩትም። እንደዛ እየተባለ ለ3 ዓመት ያህል ቆየ፣ ስራ ሳይዝ ማለት ነው። እኔ እዚህ መጥቼ በ10 ቀን መካከል በአካውንቲንግ ስለተመረቀ ባንክ ላይ ተጠራ። ደቡብ ላይ ሄደ። መጀመሪያ አዲስ ባንክ ተቀጠረ። ወዲያውኑ በ6 ወር መካከል 3 ቦታ ባንክ ይገባ። እየተወዳደረ እያገኘ ደሞዙም እየተጨመረ። ሌላኛው ልጄ ደግሞ በዲዛይነር የሚሰራ ልጅ እሱም ሳያስብ ወይም ሳይታሰብለት ቤት መስራት ፈለገ። መጀመሪያ አልነገረኝም፣ ቤት መስራት አላሰበም። ወዲያውኑ ቤቱን ሰራ። ቤቱ አሁን ጣራ ድረስ ደርሷል። ለዚች ስኬት ደግሞ የሆነልኝ አመጣጤ ለሌላ ጉዳይ ነው። ልጄ ትታመማለች፣ ከነሱ ውጪ ማለት ነው። ትንሽ የሚጥላት ህመም ነበረባት። ግን
ቀን አይጥላትም። አንድ ቀን ብቻ ነው ቀን የጣላት። ሌሊት 11 ሰዓት ላይ ያንቃታል፣ በደንብ ያንቃታል። አታቅም የት እንደምትሆን ምን እንደምትሆን አታቅም። ለሷ ሰበብ ብዬ ነው መጣው። እኔ የሷን ፎቶግራፊ ይዤ የሌሎቹንም ይዤ መጣውና የሷን በእጅ አስጫንኩ። በእጅ ተጭኖ እኔ ወዲያውኑ ገባው። እሷም ከጊዜ በኋላ እሷም ተፈወሰች። ለጌታ ክብር ይጨበጨባል። ብዙ ጊዜ አባቴ ወደ ጉባኤ ገባና ምን ይላል? እስቲ ስልካችሁን አውጡና ይህንን መልእክት ለምትወዱት 2-3 ሰው ተናገሩ ይላል። የሚገርመው ነገር በዛ ቀን ሐዋርያው ያለው እንደዚህ ነው። 10 ቀን ባልሞላ ጊዜ ውስጥ እንግዳ ነገር ይሆናል። ለምትወዷቸው 3 ሰዎች ደውሉና ተአምራት ይሆናል፣ ያልጠበቃችሁት በረከት ያገኛችኋል ነው በሉ ያለው። የሚገርመው ነገር ስልኩን ያወጣና ለ3 ልጆቹ ነው የደወለው። ደውሎ ሐዋርያው ያለውን መልሶ አለ። የሚገርማችሁ ነገር ሐዋርያው እንደተናገረው እንዳንደበቱ ቃል የ3ቱም ልጆቹ ሕይወት እንዳንደበቱ ቃል ተስተካክሎ በፊታችን ለምስክርነት ቆሟል። ለጌታ ክብር አጨብጭቡ ባካችሁ። ይህን ያደረገልን የናዝሬቱ ኢየሱስ ነው።